አደርስሻለሁ። ተረጋጊ። ትትና በቃ እኔ ተሸክሜሽ ነው። ይኸውልህ አንተ ሰውዬ እንዳትዋረድ። ኧረ ያዘዋለ። ሄሎ መድብል፣ በቃ እዛው ጠብቀኝ፣ እየመጣሁ ነው። እሺ መጣሁ። በቃ እሺ፣ በቃ የማምሽ ከሆነ እንዳታስቡ እሺ። ይኸውላችሁ እኔ ያው ማምሸት ምናምን አይደለም ላድር እችላለሁ። ስለዚህ ነገ ጧት ነው መጣው። እሺ ያዳሜሽ ተገላገልኳችሁ። ታዲያ ቆይ እራታችንን ማን ሰርቶ ሊያበላል እኮ? ይኸውልህ ከአንተ ጋር ያወራ የለ ግን እኔና ያንተ ጉዳይ አላለቀም። እሺ እስኪ ቢያንስ በየተራ ተጣሉ። ጸባብራችኋል እንዴ? ያለው የት ሄድባችኋል? በሉ በቃ የእናንተ ጭቅጭቅን መስማት ይሰለቸኝ። የራሳችሁ ጉዳይ ነው። ልሄድ ነው። እሺ አብርሽና ትትና እንግዲህ ወንድማማች እህትና ወንድም ይመስሉናል ማለት ነው ብለን እንግዲህ ሁላችንም ሀሳብ እንደሆነ ተስፋ አደርጋለሁ። በተለይ እኔ እንደግል አብርሽ የትትና በጭራሽ ፍቅረኛዋ መሆን የለበትም። ምክንያቱም ወንድሟ ነው። ከብዙ ከምናያቸው አንዳንድ ምክንያቶች ተነስተን እንግዲህ እንደዛ ማለት እንችላለን ማለት ነው። ሲቀጥል ደግሞ ትትና እንደውም ቆንጆ ጀግና፣ በዛ ላይ ደግሞ ህይወቱን ሰውቶ ያዳናትን ሸበላውን መድብልን ነው ማግባት ያለባት ቤተሰቦቻችን እንጂ በቃ አብርሽ ጋር እንደዚህ መሆን የለባትም። ሲቀጥል ደግሞ አብርሽ የግሌ ነው፣ በቃ የግሌ ነው ማግባት ካለበትም እንጂ ትትና የመድብል ናት በቃ። ምክንያቱም መድብል እኮ በጣም ጀግና፣ በዛ ላይ ወደፊት ወንድሟንም እንደሚያገኝላት በሙሉ ተስፋ በሙሉ ልብ እንደሚያደርገው የነገራት ሰው ነው። ስለዚህ ህይወቷን ማድረግ ያለበት ከዛ አንጻር ነው ብዬ እኔ ተስፋ አደርጋለሁ። ምክንያቱም በመድብል ጋር የመጣላትን ጥያቄ ደግሞ ባታንገራግር መልካም ነው። ሲቀጥል ደግሞ አብርሽ አንደኛ ወንድሟ ነው፣ ሁለተኛ ደግሞ የግሌ ነው መሆን ያለበት። የግሌ እንደሚታወቀው አብርሽ በጣም ነው የምትወደው፣ ግን በነገራችን ላይ ከአብርሽ ይልቅ በጣም የሚወዳት ገልሞ ነው። ገልሞ ደግሞ ያው አለ አይደለ ድፍረቱ ስለሌለው፣ በዛ ላይ ደግሞ አቋሙ እሷ ያው ይሄ ሰካራ ምናምን አይነት ነገሮችን ስለምትጣጥልበት በዛና አማካኝነት እንግዲህ እሱም ድፍረቱን አጥቶት ነው እንጂ በጣም አሪፍ አድርጎ ነው የሚወዳት ማለት ነው። እንግዲህ ሊነግራት ባለፈው እንደውም አስቦ ፈርቸሽ ነው እንጂ እኮ እኔ እኮ ምናምን ብሏት እንዴ እኔ ምን አንተ ምን ምናምን ስትለው አይ ምንም ብሎ እንግዲህ ሀሳቡን ቀየሰ ማለት ነው። እንደዛ ያደረገው ምንድነው በቃ ለዛ ነው ይወዳታል፣ ግን ፍቅሩ ሊገልጽላት አይፈልግም። ካሁን ቀደም አይታችሁ ከሆነ በወረቀት ጽፋችሁላችሁም ተናገሩ ሲባል እሱ ጽፎ ለአብርሽ ብቻ ነበር ያሳየውና አብርሽ በጣም ነበር በመገረብና የደነገጠው። ምክንያቱም የግሌን ለካ እንዴት ይወዳት ነበር የሚል ሀሳብ በጭራሽ ኑሮት ስለማያውቅ፣ በዛ ላይ ደግሞ አብርሽ ያሁን የግሌን እኮ የሆነ ነገሯን ይወዳታል፣ ግን ያው እንደምታውቁት ወንዶች ብዙ ጊዜ ግልጽ ስትሆኑ ፍቅር ከናንተ ፑሽ ሲያደርግ ደስ አይላቸውም እና ከዛ አንጻር ይመስለኛል ስሜቷንም በቃ በግልጽ ስለምትገልጽለት በቃ በዛ ላይ ደግሞ የግሌ የሆነ ሰው ሲያለቅስ ካየች አብራ የምታለቅስ ሲከፋትም ቶሎ የምትከፋ ሆደ ባሻ አይነት ልጅ ነች እና እሱን ነገሯን ብዙ ያልወደደው አብርሽ ይመስለኛል። ሴት ልጅ በቃ ትንሽ ጭመት በዛ ላይ ደግሞ ትንሽ ትግስት ያላት ብትሆን ብሎ ሲያወራ ነበረ። ግን በእርግጠኝነት እሷም ቆንጆ ሚስት ትሆነዋለች። አለበለዚያ ደግሞ በህይወቷ ከሚመላለስ ውጣና ገልሞ ይግባ። እንዴ ገልሞ በነገራችን ላይ በጣም ጎበዝ፣ አስተዋይ፣ ምርጥ ጀግና ሴት ቢያገኝ የሚለወጥ በዛ ላይ ብሩህ አእምሮ ያለው ብዙ በቃ አላለ በቃ የሚነበብ አይነት መጽሐፍ የሚመስል ልጅ ነው። የሚናገራቸው ነገሮች ብዙ ነገሮቹ በጣም የሚገርም ብቃት የሚገርም አስተውሎ ያለው ሰው ነውና እንደማንም ብሎ ከዚህ ከሚጠጣበት ከመጠጡ መንፈስ ወይም ደግሞ ህይወት ያሳለፋቸው ህይወቱ ቤተሰቦቹን የማጣቱ ያ ነገር ያሳደረበት ተጽዕኖ ለወደፊት ምንም አይነት ተስፋ እንዳይኖረው ያደረገውን ነገር የሆነች አንዲት የሚያፈቅራት ሴት መታ በህይወቱ ብትገባ በእርግጠኝነት ህይወቱ እንደሚለወጥ ምንም ጥርጥር የለውም። አንደኛ ከስካሩ ይወጣል። ከስካሩ ከወጣ ደግሞ
ገልሞ በጣም ጎበዝ ጀግና አስተዋይ ልጅ ነው። በደንብ ነው የሚለወጠው ብለን ተስፋ እናደርጋለን በዚህ መካከል። ስለዚህ አብርሽ ያልሆነ ስህተት ባይሰራ ብለን እናስባለን። አንደኛ ትትና እሱን ለማስቀናት እዚህ ጋር መድብልን መጫወቻ ለማድረግ ባትሞክር መልካም ነው። ምክንያቱም ጥሩ አይደለም። ከሆነም ደግሞ ስሬስ ቀጥታ የሆነ ጥያቄዎችን መጠያየቅ ነው መልካሙ እንጂ እሷም ለሱ ያላትን ስሜት መግለጽ ወይ ደግሞ በሌላ አክት ማሳየት ነው እንጂ ከወንድ ጋር ሆኖ እሷም ደግሞ እሱም ደግሞ ከሴት ጋር ይዞ እኔም ካንቺ ማን ያንሳል ካንተ ማን ያንሳል፣ ይሄ የህፃን የቃቃ ጨዋታ ይባላል። ገና የ10 ቤት ወይ ደግሞ የ10 አመት ልጆች የሚያረጉት የቃቃ ጨዋታ ልክ ትቢት አይነት ነገር ነው እንጂ በሁለት ራሳቸውን አውቀው የፍቅር መስመር ለሚይዙ ሰዎች የሚመከር አይደለም በጭራሽ ማለት ነው። ስለዚህ ይሄን ነገር ቢስተካከል ብለን እንመክራለን። እንግዲህ እንደሚያስተካክሉም ተስፋ እናደርጋለን። በዛ ላይ ደግሞ ትትና ብዙ ነገር የዋለላትን ብዙ መስዋዕት የከፈላትን ህይወቷን ከሞት አፋፍ ያወጣትን መድብልን እሱ ደግሞ በዚህ ልክ በፍቅር አይን በፍቅር እንክብካቤ ሲንከባከባት በእርግጥ አይኖ አውቃለሁኝ ከአብርሽ የሆነ ፍቅር ስላለባት ነው። ግን ደግሞ እሱ ምናልባት እሷ መንገድ ካልመጣ ያላትን መጠቀም ብትችል መልካም ነው። ሲቀጥል አብርሽ ምናልባት እና እሷ ያልተግባቡበት መሀል ያለው ነገር ምናልባት ፈጣሪ ስላልፈቀደ ሊሆን ይችላል። ምክንያቱም አብርሽና ትትና ወንድምና እህት ሊሆኑ ይችላሉ። ገብታችኋል ጋይሶ? ከዛ አንፃር ነው ብዬ አስባለሁኝ እኔ። እናንተስ ምን ትላላችሁ ቤተሰቦቻችን? እንግዲህ በእርግጠኝነት እንደዛ እንደሚሆን ተስፋ እናደርጋለን። ትትና ከመድብል ጋር በቃ ነው የሚያምረው ማለት ነው ጋይስ ትላላችሁ? አንደኛ መድብል በጣም ነው የሚወዳት፣ ሁለተኛ ወደፊትም ህይወቷን ለማስተካከል ብዙ ነገሮችን አብሯት ለመጋፈጥ ዝግጁ የሆነ ሰው ነው። እንግዲህ ህይወት አስጠላይ ብሎ ብዙ ነገሮች እንትን ካሉት ውስጥ እንግዲህ መድብል እንደሚታወቀው በጣም ማለት በቃ እንደዛ አይነት ፍቅር ህይወት ውስጥ መጋት የማይፈልግ ሰው ነው። ምክንያቱም በተለይ ከነዝና ጋር ተያይዞ ባለው ጉዳይ ያን ነገር ሳላስተካክል ሳልጨርስ ወደዚህ አይነት ህይወት አልገባም ብሎ የወሰነ ሰው ነው። ግን አሁን በአጋጣሚ መስመር ተሸነፈና ወደዚህ ገባ። ይሄን ነገር ደግሞ እንደማንም ብላ ትትና ቢገባት ምን ነው ልቤ በነገሽበት ጠጋ ብለሽኝ በእናትሽ ልቤ መልካም ነው የፍቅር ቃላቶችን የፍቅር አገላለጾችን ስላላወቅኩኝ ምናልባት እንዳትፈርጅብኝ እያላት ነበረ። እንደ አንተ እኮ ፊት ብቻ ራሱ ፍቅርን ይገልጻል መድብል ምን አስበህ ነው ትላላችሁ አይደል ጋይስ? እንዴ አዎ የምርና እንደዛ ነው። እና ቤተሰቦቻችን እንግዲህ ዛሬ ቪዲዮ ይሄን ይመስል ነበረ። እንግዲህ ትትናና የግሌ አብርሽን ለማስቀናት ወይም ደግሞ የአብርሽን እንትን ለመፈተን ብለው የገቡበት ነገር ትንሽ ወደ ሌላ መስመር እየሄደ ይመስላል። እንግዲህ ተስማምተው ደግሞ ወደ ኖርማል በራሳቸው መንገድ እንደሚመጡ ተስፋ እናደርጋለን። ትትናም እንግዲህ ከመድብል ጋር የግሌም ከአብርሽ ጋር መልካም ህይወቶችን እንመኛለን። የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ ውዶችዬ። ቀጣይ እንገናኝ። ሰላም ቆዩ። ባይ ባይ።